ደስተኛ ሆነ አይደለም ቢሆን ካለው ወይም እያሳለፍክ ያለውን ነገር ፈልገው አይደለም የሆነ ከኛ ለመራቅ ከሰው ጫጫታ ምናምን ከሰው ጥያቄ በቃ ዙሪያ ካሉ ሰዎች ለመሸሽ ነው ይሄን ነገር እያደረክ ያለው እንጂ 100% ፈልገው እንዳልሆነ ነው እኔ ልብ የሚነግረኝ። ስለዚህ እኔ ደግሞ አንተ እንደዛ ሆነ ከማየ በቃ የልጅ አባት ነህ ከልጄ ጋር አብረን ብሆን ከአንተ ጋር ብሆን ልጄን በሰላም ባሳድግ ደስ ይለኛል። ካልሆነ ግን እዛ ጋር የማትፈልገውን ህይወት ከምትመራ ከሄርሚ ጋር ሆነ በሰላም ህይወት ብትኖር ደስ ይለኛል። በእኔም በኩል ያሉ ሰዎች አንተ መተው አይረብሹም፣ እኔም እንደዛው አልረብሽህም። ዛሬ ምን ተገኘና ከኔ ጋር ችግር የለም ከሄርሜላ ጋር ሁን ልትይ ይችላል። ዛሬ ምን ተገኘ? ምን አዲስ ነገር ኖሮ ነው? ይኸውልህ እኔ ይሄንን ሀሳብ አሁንም ሁለታችሁ አንቺና ሄርሜላ ምናልባት ምንም አታውቀዋል ልጅ ቀመር አስተምረሻት የሆነ ቀመር ቀመራችሁ መጣች። ኔቨር እሷ ምንም የምታውቀው ነገር የለም። ስለምንም ቀመር ምናምን ምንም ነገር አታውራ። ሰላም ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቻችን መጣውና አሁን ጊዜ ዛሬ ላይ ተገልብጦ ሁለታችሁ አብራችሁ ለመገናኘት እና እኔን ለመጥራት ስለበቃችሁ በጣም ደስ ብሎኛል። ሀሳብ ስላለን ነው ዛሬ የሚጠራን። ካብሽ ሩታ ናት የጠራችኝ። ዛሬ ሀሳብ አላት የምታወራ ሀሳብ አለ። አሁን ነው የመጣሁት ቅርብ ሰዓት እና መታረቃችንን እና ደግሞ ዛሬ ላይ አብራት መቆማችን ደግሞ ብዙ ናት አስታረቀች። እግዚአብሔር ይመስገን። ወይስ ግዴታ መጨቃጨቅ አለብን ሁሌ? ኧረ ለምን እጅና ጓንት ተገጥማችሁ አብራችሁ አትሄዱ? ምን ችግር የለብኝም። ግን አሁን የተጠራሁበትን ምክንያት አውቄ ባይገርማችሁ ለእናንተ ጋር ለመገናኘት ብዬ ብዙ ስራ ትቼ ነው የመጣሁት እና መቼም የጠራችሁኝ ለቀልድና ከዚህ በፊት ስላወራችሁ ነገር ልታወሩኝ ከሆነ በጣም ነው ማዘንባችሁ። እንደዛ አይደለም። ይኸውልህ አንተን እኛ የጠራን ነው እኛ ስራ ሳይኖረን ወይም ስራ ፈጥና አይደለም። ሁለታችንም የየራሳችን ስራ አለን። ገባ? ምክንያቱም በቃ ታውቀዋለህ። ምክንያቱም እየኖርም ያለ ነው ሰርተን ነው እንጂ ዝም ብለን አይደለም። ስራ አለን እኛ። አክብረን ከጠራን እኛንም አክብረህን ትንሽም ደቂቃ ቢሆን በስነ ስርዓት ተነጋግረን ብንሄድ ደስ ይለናል። እሺ ሩታ፣ ወደ ገደለው ግቢና ዛሬ ጠራሽኝ አንቺ ነሽ። ለምን ጠራሽኝ? የፈለግሽኝ ለምንድን ነው? ይህን ነው ማወቅ የፈለግኩት እንጂ አሁን ወረድ አይ ነው መምጣት እኮ አይ ነው። ግን ደግሞ በስነ ስርዓት ተነጋግረን ሀሳባችንን እንዴት ነው በስነ ስርዓት አዳምጠህን የሆነ አዳምጠህን ሌላ መልስ ለመስጠት ምናምን ሳይሆን በስነ ስርዓት አዳምጠህን ተረድተህን ሀሳብህን ነግረህን ብትሄድ ደስ ይለናል። ገባ? እንደዛ ነው የፈለግኩ። ያው ለመሰለክ የጠራሁት ዛሬ እኔ አንተንም ሄርሚንም የጠራሁበት ምክንያት በመጀመሪያ ግን አሁን ላይ ያለህበት ህይወት ደስተኛ ነህ? ደስተኛ ያደርግሃል ወይም ደግሞ ፈልገኸው ነው ከልብህ? እሱም ማወቅ ፈልጋለሁ እኔ። ሩታ፣ ይህን ጥያቄ ለመጠየቅ ብቻ እንዳይሆን የጠራሽኝ መልስልኝ። ኦኬ፣ ኖርማል ጥያቄ ነው። ኦልሬዲ መታል አይደለ? መመለሱ አይከብድም በእርግጠኝነት። ኦኬ፣ እሺ። አዎ ደስተኛ ሆኜ ነው። እኔ ግን እንደዛ አይደለም የሚሰማኝ። ምን ተሰማሽ? ወይኔና ሄርሜላን ለመራቅ ፈልገ ወር ደግሞ እንዴት ነው እኛን ለማብሸቅ ምናምን እያረከው ያለው ነገር ነው እየመሰለኝ ያለው። ደስተኛ ሆነበት አይመስለኝም። ምን ልጠቀም አላውቅም። እሱ አንተ ታውቃለህ። በትክ እንድንወጣ ወይም ደግሞ አብርሽ ለምንድን ነው የሆነ እኔ እንጃ ለምንድን ነው የራስህን አቋም ልትናገረን ወይም ደግሞ ልታሳየን የማትፈልገው? ይ ለምን እንደዚህ አይነት ነገር ውስጥ እኮ እኔና ሩታን ወይም ደግሞ ከአንዳችን ለመራቅ እንደዚህ አይነት ነገር ውስጥ እኮ መግባት አለብህ ብዬ አላስብም። አይደል እንዴ? እኔ እንጃ በምን አይነት መንገድ እንዳሰብከው አላውቅም። ግን ደግሞ አንደኛ ይኸውልህ አክብረን የጠራንክ የህይወታችን ከኔ ጋርም ህይወት ነበረ ከእሷ ጋርም ህይወት ነበረ። ግዴታ ነው የምመለስ እንኳን በስትክክል ቢያንስ አውራን። ስለዚህ በስትክክል እያወራች በስትክክል እየመለስክላት አይደለም አብርሽ። ስለዚህ በስትክክል አውራን፣ ሀሳቧንም በስትክክል ለማዳመጥ ሞክር። ይኸውልህ አዳምጠኸኝ ለመረዳት ሞክር። ገባ? ይሁን አዳምጠህ ከኔ ቃላት መርጠህ ምላሽ ለመስጠት ሳይሆን ሪል ከልብህ አዳምጠኸኝ ነገሮችን ብታስረዳን ደስ ይለናል። በነገር ላይ ከኔ ወይ ከእሷ ለመራቅ ፈልገህ ከሆነ ይህንን ነገር እያደረግክ ያለኸው የሆነ አንድ ውሳኔ መወሰን ትችላለህ። ገብቶሃል? እኔም ጋር መተህ የምታሳየውን ነገር ትተህ እሷም ጋር የምታሳየውን ነገር ትተህ ከልብህ ከሆነ ደስ ይለናል። እኛ ግን ያንን ነገር እያየን አይደለም። ከልብህ የሚወሰንከውን ውሳኔ አላሳየህንም። ገባ? በእርግጠኝነት እኔ አሁን ዛሬ የጠራሁህ አንድ ሀሳብ ይዤ መጥቻለሁ አብርሽ። አሁን ላይ አንተ ከፍቅር ጋር ሆነ ከማየ ከሄርሜላ ጋር ሆነ ባይ ደስ ይለኛል።
ምክንያቱም እዛ ጋር በእርግጠኝነት ደስተኛ ሆነ አይደለም ሊሆን ያለው ወይም እያሳለፍክ ያለውን ነገር ፈልገኸው አይደለም። የሆነ ከኛ ለመራቅ ከሰው ጫጫታ ምናምን ከሰው ጥያቄ በቃ ዙሪያ ካሉ ሰዎች ለመሸሽ ነው ይሄ ነገር እያደረክ ያለው እንጂ 100% ፈልገው እንዳልሆነ ነው እኔ ልቤ የሚነግረኝ። ስለዚህ እኔ ደግሞ አንተ እንደዛ ሆነ ከማየ በቃ የልጅ አባት ነን። ከልጄ ጋር አብረን ብሆን ከአንተ ጋር ብሆን ልጄን በሰላም ባሳድግ ደስ ይለኛል። ካልሆነ ግን እዛ ጋር የማትፈልገውን ህይወት ከምትመራ ከሄርሚ ጋር ሆነ በሰላም ህይወት እንድትኖር ደስ ይለኛል። በእኔም በኩል ያሉ ሰዎች አንተ መታው አይረብሹም፣ እኔም እንደዛው አልረብሽህም። አንተ የራስን ውሳኔ ካሳወቅኝ ማለት ነው ቆርጠህ አንተ ከእሷ ጋር ነው መሆን የሚፈልገው የሚለውን አይነት ውሳኔ ከቃላትም ጀምሮ እስከ ተግባር ካሳየኸኝ እኔም ሆንኩኝ ዙሪያ ያሉ ሰዎች በፍጹም አንተ እንዲረብሹ ካልፈለጉም። ምክንያቱም በሰላም ብትኖር እና ደስተኛ ብትሆን እንዲሁም ደግሞ እንዴት ነው ልጄ አባቱ በህይወት አለ የሚለውን ነገር ባስብ ደስ ይለኛል። ገባ እዛ ጋር ነገር ካንቺ ነው። አዎ ከኔ ነው። ይኸውልህ ከዚህ በፊት በደንብ ዛሬ ምን ተገኘና ከኔ ጋር ችግር የለም ከሄርሜላ ጋር ሁን ልትይ ይችላል። ዛሬ ምን ተገኘ? ምን አዲስ ነገር ኖሮ ነው? ይኸውልህ እኔ ከይሄንን ሀሳብ ሁለታችሁ አንቺና ሄርሜላ ምናልባት ምንም አታውቀዋል ልጅ ቀመር አስተምረሻት የሆነ ቀመር ቀመራችሁ መጣችሁ። ኔቨር እሷ ምንም የምታውቀው ነገር የለም። ስለምንም ቀመር ምናምን ምንም ነገር አታውራ። ነገር እኔ አይመችኝም በመጀመሪያ ደረጃ ማለት ነው። ያም ሆነ ይህ ምክንያት አሁን እኔና ሄርሜላን አንድ ላይ ያደረገን አይችልም። የሆነ ያሰባችሁት ነገር ከሌለ የሆነ ያቀራችሁት ነገር ከሌለ በስተቀር መጀመሪያ ከአንቺ ሊወጣ አይችልም። ከዚህ በፊት እኮ እኔ እንደዚህ አድርጌ ማላቅ አስመሰልከው አድርጌው እኮ አውቃለሁ። አንተ ከኔ ለእኔ ቤት መጥተህ የምታሳየኝ ነገር የምታደርገው ነገር ምናምን ነው ድጋሚ ወደ አንተ እንድመለስ ያደረገኝ እንጂ ይህንን ውሳኔ ስወስን አዲስ አይደለውም። አድርጌው አውቃለሁ። እውነት እያሻው አይደለም። እውነት እሺ ተው፣ እሱን ተው። አንተ ልጅ ከእሷ ጋር የሚሆንህ የምትኖረውን ነገር ፈልጋ ወይም ደስተኛ የሚያደርግህ ነገር ካለ ንገረኝ። የሚያደርግህ ነገር ካለ በቃላትህም በተግባርህም አንተ አሳየኝና እኔ መቁረጥ ያቅተኝ እስቲ፣ እኔ መወሰን አልቻል እስቲ፣ እኔ እንደዚህ አይነት ነገሮችን ማድረግ ያቅተኝ እስቲ። እኔ እኮ ይኸውልህ ከአንተ ስሸሽ ከአንተ ስርቅ ነው አንተ ተከትለኝ በምታሳየኝ ነገር እኮ ነው። በቃ ዛሬ ላይ ነገራችን ተስተካክሎ እኔ ለልጄ ስል ምን ችግር አለው? ህይወታችንን ብናቃና እሱም ከተስተካከለ እንደ በፊቱ ከሆነ አሁን ላይ ካለበት ነገር ርቆ ልክ እንደ ድሮ በሰላም መኖር ከቻለን ደስ ይለኛል ብዬ የምመለሰው እኮ አንተ ከምታሳየኝ ነገር ነው እንጂ አንተ እውነት ቃልህም ተግባርህም አንድ ቢሆን እንዲህ እኔ እንደዚህ አይነት ነገር እንደሌለኝ ጠንቅቀህ ታውቃለህ። የፈለገ ነገር ቢሆን ዛሬ የሆነ ነገር ባይታሰብ ኖሮ ከሄርሜላ ጋር ሁን ልትኛችም ያም ሆነ መቼም ቢሆን ማለት ነው የሆነ ነገር ካታሰበ በስተቀር ማለት ነው። አሁንም ቢሆን ደግሞ እኔ እውነቱን ስነግርሽ ከማናችሁም ጋር መሆን አልፈልግም። እዚህ ወጥመድ ውስጥ ደግሞ እንድከቱኝ አልፈልግም። ለአንድ ነገር ላስረዳ። ይህን ነገር ገና እሷ መሆን ነው የምትመጣው። ምንም የምታውቀው ነገር የለም። ሩታቷሽ እዚህ ጋር ለማስመሰል ለማስመሰል እንዳትሞክሪ። ሄርሜላ ያለችሽ ነገር ካለ ተሳስተሻል። አንቺ ምናልባት እዚህ ነገር ውስጥ አስገብታሽ ከሆነ መውደቂያሽን እያመቻችሽ ነው ማለት ነው። ይኸውልህ እንደዛ አይደለም አብርሽ፣ አዳምጠኝ። ይኸውልህ ነገሮችን እንደዛ ሳይሆን መረዳት ያለብህ ይሄ ነገር ምናልባት ከሩታ አፍ መውጣቱ ሊያስገርምህ ሊያስደንቅህ ይችላል። ኦብቪየስሊ ምክንያቱም አንተ የልጁ አባት ስለሆንክ ከሌላ ሰው ጋር ህይወትህን ቀጥል ማለቷ ሊያስደነግጥህ ይችላል። ግን ደግሞ በዛ ነገር አንጻር ማንም ሰው አያደርገውም። እንደ ሰውኛ እንኳን ብናስበው ይህንን ቪዲዮ የሚከታተል ሰው ራሱ እንዴት ነው ባላችሁን አብርሽ አንተ እኮ እንደ ሰውኛ ብለህ እኮ እንደ ሰውኛ እኮ እኔን እኮ ብዙ ነገር አንተ ከኔ ጋር ያለህን ነገር እኮ በስትክክል እንኳን አልጨረስክም አይደል እንዴ? እሷ ከአንተ ጋር ተፋታለች። ከኔ ጋር ከሄርሜላ ጋር ያለህን ህይወት ቀጥል። የማይሆን ህይወት ውስጥ ከምትገባ ከሄርሜላ ጋር ያለህን ህይወት ቀጥል ማለቷ ይሄን ያህል ጥያቄ ይሆንብሃል? ይሄን ያህል እኮ ሌላ አዲስ ሴት መታ አይደለም እኮ ከኔ ጋር የነበርከውን ፍቅረኛ የነበረውን አንቺ እሱ ማስደሰት የምትችይ ከሆነ ከእሱ ጋር ቀጥይ ማለቷ ይሄን ያህል ሊያስደነግጥህ ይችላል? እሺ አንድ ጥያቄ ልጠይቅሽ። አዲስ ሴት እኮ አይደለሁም እኔ እኮ ፍቅረኛ ጥያቄ ልጠይቅሽ። እሺ አንቺ ይህንን ነገር ስትነግርሽ ሀሳቡን ተቀበልሻት? ኖ እኔ እሱ መጥቶ ይወስን። አሁን እንደዚህ አይነት ሁኔታ ውስጥ ላይ ከፍቅር ጋር ስለሆነ ይኸውልህ አብርሽ ከፍቅር ጋር አሁን እንደዚህ አይነት ነገር ውስጥ ስለገባ አሁን ሄርሜላን መርጣለሁ ይለኛል ብዬ አላስብም እያልኳት ነበር። ይሄ ራሴ አስተሳሰብ ነው ገባ። ምክንያቱም ከምታሳየኝ ነገር አንጻር ነው እንደዚህ አይነት ውሳኔ ውስጥ የምገባለሁ ብዬ አላሰብኩም። ግን ይህን ሀሳብ እሱ ያነሳችሁ ከዛ ነገር አንጻር ብዬ ነው እኔ እየተረዳሁት። ረበት ማመን
ማለት ይሄ ነገር ከሩታ አፍ ስለሰማኸው ነው እንጂ በትክክለኛ አንድ ሰው ሌላ ሰው ቢያወራው እኮ አማርኛው ትክክለኛ አማርኛው እኮ ያቋረጥ ከሆነ ይሄ ነገር ሊወጣ አይችልም። የፈለገ ነገር ቢሆን ቆይ ሁሌ አንተ ማለት ሁሌ አንተ የምታስበው ኦፍኮርስ ልክ ነህ ማለት አንዳንድ ነገሮችን ልታስብ ትችላለህ። አንተ በእኛ መካከል የፈጠርከው ነገር እኔ እና እሷን እንደዚያ አያይዘህን ነበረ። ገባ አይደለ? እኔም አሁን ያንተ ነገር ያንተ ሀሳብ ከፍቅርም ጋር ቢሆን እንደዚህ ብያያዝ ደስተኛ ነህ እኔ እንደማስበው። ነገር ግን ያንንም ነገር አላደርገው ከእሷም ጋር ስላፈጥር የለው ከፍቅርም ጋር ሄጄ ልበጣበጥ ልቧጨቅ አልችልም። ይህ ሁሉ ነገር ለመምጣቱ በነገር ላይ አንተ ስለማታምነው እንጂ ምክንያቱ አንተ ነህ። ይህ ነገር በደንብ ልታውቀው ይገባል። እኔ ያሌለኝን ማንነት እንድላበስ ያደረግኝ ብለህ እኮ ሲጀመር ከአንተ በላይ እኔ የኔን ማንነት ማያውቅ የለም። ገባ? አንተ በአንደበት ስለ እኔ መልካምነት፣ ስለ እኔ የዋህነት፣ ስለ እኔ ንጹህነት የመሰከርክ ሰው ነበር። ግን ደግሞ ዛሬ ላይ ተናዳጅ፣ በጣም ተናጋሪ፣ ዛሬ በጣም ብስጩ ምናምን የመሆን ምክንያት አንተ መሆንን ጭምር የመቀየር ምክንያት አንተ መሆንን ጭምር ማመንና መቀበል አትፈልግም። ግን ደግሞ ኢትስ ኦኬ፣ እሱ ኖርማል ነገር ነው። በሂደት የሚስተካከል ነገር ነው። ፈጣሪ ይመስገን። አሁን እኔ ያንን ማንነት ላይ አይደለሁም አሁን። ምክንያቱም እንደዚህ አይነት ማንነት ቢኖር ኖሮ ከሄርሜላ ጋር እንደምታይም በሰላም እና በፍቅር ላወራ ይችላል። አበጣጠኸኝ ከእሷ ጋራ እንዴት ነው ጠላት እንደሆነ አድርገኝ። ነገር ግን ነገሩ በሰላም ተፈቶ ይኸው በስነ ስርዓት እያወራን ነው። ይህንን ሀሳብ እኔ ከፍቅር ጋር ከመሆኔ በፊት ሩታ አንድ ያዳምጪኝ። እኔ ከፍቅር ጋር ከመሆኔ በፊት ለምን ከሄርሜላ ጋር ሁነ በቃ እኔ ችግር የለውም ምናምን ብለሽ ለምን ይህንን ሀሳብ አላመጣሽ መጀመሪያ ብዬ አላውቅም። ቆይ እሺ ኖ ፍቅር ከመምጣቷ በፊት እኔ እንደዛ አይነት ከመምጣቷ በፊት ከሄርሜላ ጋር ሁን እኔ ከሄርሜላ ጋር በመሆን የተናደድሽ እንጂ ፍቅርን እንደምታመጣት ገና ምንም ሳናውቅ እኮ ከህይወት ይወጣ እንደዚህ አይነት ነገር አታሳየኝ፣ ያለህን ነገር ከኔ ህይወት አስወጣ ብዬ እኮ ምንም አይነት ሪያክት አላደረክም፣ ውሳኔ አልወሰንክም። ከምታሳየኝ ነገር አንጻር እኮ ነው አንተ እንደዚያ እንድሆን ያደረከኝ እንጂ እውነት አንተ ተግባርህና ቃልህ እስቲ አንድ አይነት ሆኖ እኔ ሙጭጭ ብያለሁ። እኔ ሩት እሺ አብርሽ ውስጥህን አሁን በስትክክል እንዴት ነው አሁን ቀመር ምናምን የሚለውን ሀሳብ እኔ እንጃ ያግባባናል ብዬ አላስብም። ግን ውስጥህን ማንም ፎግሮኝ አያውቅም። ማንም ሰው ፎግሮኝ አያውቅም። እንደዚህ አይነት መንገድ እኔ ልፎግሩኝ አልችልም። ዛሬም ነገም አላዳምጣችሁ። ስለዚህ እንደዚህ አይነት ሀሳብ እንዴ ለምን ብዬ ነው የምሞግረው? ግን በጣም አመሰግናለሁ። አብረኸኝ እንድትሆን በጣም አመሰግናለሁ። አልደርስም፣ በቃ አትድረሱብኝ፣ አልደርስባችሁ፣ አላዳምጣችሁ። በእነዚህ አይነት ነገር እኔ አብርሃም አልፎም። ይኸውልህ አብርሃም አንዴ አልሰማሽም። እሺ ምናልባት ጭንቅላቱ ላይ ብዙ ነገር ስላለ ሊሆን ይችላል ይህን ሀሳብ ያነሳው። ግን እኔ ምንም ቃላት የለኝም። ለምን እንደሆነ አላውቅም። ለምንድን ነው ከነገሮች ለመሸሽ የሚሞክረው? እኔ ያህል እሺ ይኸው በስነ ስርዓት አንተ